ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል ዘላቂ የሰላም ስምምነት ተፈረመ። በአማራ ክልል ከሚንቀሳቀሱ ታጣቂ የፋኖ ቡድኖች አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት ወይም አፋሕድ ከክልሉ መንግስት ጋር የዘላቂ ሰላም ስምምነት መፈራረሙ ተገለጸ። የሰላም ስምምነቱ እንዲፈረም በማደራደር የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ወይም ኢጋድ መሳተፋቸውም ተነግሯል። ስምምነቱን የተፈራረሙት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ከአማራ ፋኖ ህዝባዊ ድርጅት በኩል አቶ ማስረሻ ሰጤ መሆናቸው ታውቋል። የአማራ ክልል ርዕሰ መስተዳድር በስምምነቱ ወቅት ዕለቱን ለክልላችን ህዝብ የመጀመሪያው ትልቅ የሰላም ኩነት የተካሄደበት ቀን ነው ሲሉ፣ ካፒቴን ማስረሻ ሰጤ ደግሞ ማንኛውም ግጭት መጨረሻው ውይይትና ድርድር ነው ማለታቸው ተዘግቧል። እንዲሁም ከአሸማጋዮቹ አንዱ የሆነው የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ አዳዲ ስምምነቱ የአገሪቱን ቀጣይ መዳረሻ የሚያቃና ነው ሲሉ መናገራቸው ተገልጿል። ከ5 ቀን በፊት የተለያዩ የማህበራዊ ሚዲያ ገጾች የአማራ ፋኖ ህዝባዊ ድርጅት ሁለት አመራሮች ከሌሎች አባሎቻቸው ጋር ለመንግስት እጃቸውን መስጠታቸው ሲዘገብ ነበር። እጃቸውን ሰጡ ከተባሉት ኃላፊዎች መካከል አሁን ከአማራ ክልል መንግስት ጋር ዘላቂ ሰላም የተፈራረሙት ካፒቴን ማስረሻ ሰጤ ይገኙበታል። የመንግስት አሁን የአማራ ክልል መግለጫውን እስኪያወጣ ድረስ በጉዳዩ ላይ ምንም ያለው ነገር አልነበረም። ከዚህ በፊት የአፋሕድ መሪ እንደሆኑ የሚነገረው አቶ እስክንድር ነጋ ከአፍሪካ ህብረት፣ ከምስራቅ አፍሪካ የልማት በይነ መንግስታት ድርጅት ወይም ኢጋድ፣ ከአውሮፓ ህብረት እንዲሁም በኢትዮጵያ ከአሜሪካ ኤምባሲ ተወካዮች ጋር ስፍራው ባልተገለጸ የክልሉ አካባቢ ተገናኝተው መወያየታቸውን የሚያመላክቱ መረጃዎች ወጥተው እንደነበር ይታወሳል። በወቅቱ አቶ እስክንድር ከፌዴራል መንግስት ጋር መደራደር የሚለው ጉዳይ በውይይቱ ወቅት እንዳልተነሳ ገልጸው ነበር። አሁን ድርጅቱን ወክለው ከክልሉ መንግስት ጋር ስምምነት የፈረሙት ካፒቴን ማስረሻ ሰጤ ሲሆኑ በዚህ ስምምነት ውስጥ አቶ እስክንድር የነበራቸው ሚና አልተገለጸም። ስምምነቱ የክልሉ መንግስታት ለሰላም የሰጠው አማራጭ አካል እንደሆነና ለቀጣይ የህዝብ ሰላማዊ እፎይታ መሰረት የሚጥል ነው ተብሏል። ባለፈው ሳምንት የአማራ ፋኖ ህዝባዊ ድርጅት ሁለት የስራ አስፈጻሚ ኮሚቴ አባላቱን ከመንግስት ጋር ግንኙነት ፈጥረዋል በሚል ማባረሩ በስፋት ሲዘገብ ነበር። የድርጅቱ የስራ አስፈጻሚ ኮሚቴ አባል ናቸው የተባሉት አቶ አሻግሬ ባየ መቀመጫቸውን በአሜሪካ ያደረጉ የዩቲዩብ ሚዲያዎች ኃላፊዎች የታገዱት ከመንግስት ተልዕኮ ተቀብለው በመገኘታቸው መሆኑን ተናግረዋል። የታገዱት ኃላፊዎች በጎጃም የአማራ ፋኖ ሊቀመንበርና የድርጅቱ የውጭ ጉዳዮች ኃላፊ ማስረሻ ሰጤና የስራ አስፈጻሚ ኮሚቴ አባል እና በወሎ የደህንነት ኃላፊ የሆኑት መስፍን ከፋለ ናቸው ተብለዋል። የተባረሩበት ዋና ምክንያት ሲጠቅሱ ከመንግስት ጋር ግንኙነት መፍጠራቸውና ተልዕኮ መቀበላቸው ስለተደረሰበት መሆኑን ተናግረዋል። በግለሰቦቹ ላይ የተገኘው ማስረጃ ይፋ ከሆነ በኋላ ከኛ ጠፍተዋል፣ የት እንዳሉ አናውቅም ሲሉ ከዩቲዩብ ገጹ ጋር ባደረጉት ቃለ ምልልስ ወቅት ገልጸዋል። አሁን ከአማራ ክልል ጋር የአማራ ፋኖ ህዝባዊ ድርጅትን ወክለው የሰላም ስምምነት ፈርመዋል የተባሉት ካፒቴን ማስረሻ ሰጤ የቀድሞ የአየር ኃይል አባል ነበሩ። ከዚህ በፊት በመንግስት ቁጥጥር ስር በነበሩበት ወቅት በቂሊንጦ ማረሚያ ቤት ከተከሰተ የእሳት ቃጠሎ ጋር በተያያዘ እጃቸው አለበት በሚል ተወንጅለው ነበር። ከእስር ከተፈቱ በኋላ በአማራ ፖለቲካ ውስጥ ያላቸው ተሳትፎ ያጠናከሩት ካፒቴን ማስረሻ ሰጤ በወሎ በነበረው የፋኖ እንቅስቃሴ ውስጥ ጉልህ ድርሻ እንደነበራቸው ይነገራል። በኋላም ከአቶ እስክንድር ነጋ ጋር በመሆን የአማራ ፋኖ ህዝባዊ ድርጅትን መስርተው በተለያዩ የክልሉ አካባቢዎች ሲንቀሳቀሱ ቆይተዋል። አሁን ከክልሉ መንግስት ጋር የተፈራረሙት የሰላም ስምምነት መንግስት በክልሉ ታጥቀው ለሚንቀሳቀሱ ኃይሎች በተደጋጋሚ መሳሪያቸውን አስቀምጠው ወደ ሰላማዊ የፖለቲካ ትግል እንዲገቡ ለሚያቀርበው ጥሪ እንደ ከፍተኛ ድል ሊቆጥረው ይችላል። መንግስት በአገሪቱ የሚገኙ ታጣቂዎችን በትኖ በፌዴራል መንግስቱ ኃይል ስር ለማካተትና ወደ ማህበረሰቡ መልሰው እንዲቀላቀሉ ለማድረግ መወሰኑን ተከትሎ በፋኖ ታጣቂዎችና በፌዴራል መንግስት ኃይሎች መካከል በሚያዝያ 2015 ዓ.ም ግጭት ተቀስቅሷል። በዚህ ዓመት ነሐሴ ወር ላይ መንግስት 23 ሚሊዮን የሚገመት ህዝብ በሚኖርባት በአማራ ክልል አስቸኳይ ጊዜ አዋጅ አውጇል። ከዚያ ጊዜ ጀምሮ በክልሉ የተለያዩ አካባቢዎች በሚደረጉ ውጊያዎች በርካቶች ቤት ንብረታቸውን እንዲሁም ህይወታቸውን አጥተዋል። በተለያየ የአማራ ክልል ውስጥ የሚንቀሳቀሱት የፋኖ ታጣቂዎች በተለያየ አመራር ስር ሆነው የሚንቀሳቀሱ ሲሆን ወጥ የሆነ የጋራ አመራር የላቸው። ዘገባው የሪፖርተር ነው። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተወያዩ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአፍሪካ ቀንድ ሰላምና ቀጠናዊ መረጋጋትን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን የዋሽንግተን የውጭ ጉዳይ መስሪያ ቤት አስታወቀ። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው አጭር መግለጫ የውጭ ጉዳይ ሚኒስትሩና
የጠቅላይ ሚኒስትሩ ውይይት የተደረገው ረቡዕ ህዳር 24 2018 ዓ.ም መሆኑን አመልክቷል። ይህ የአሜሪካና የኢትዮጵያ ከፍተኛ ባለስልጣናት ውይይት በ4 ወራት ጊዜ ውስጥ ለሁለተኛ ጊዜ የተካሄደ ነው። በውይይቱ ላይ ሁለቱ ባለስልጣናት የዩናይትድ ስቴትስና ኢትዮጵያ ለቀጠናዊ መረጋጋት ያላቸውን ቁርጠኝነትና ለአፍሪካ ቀንድ ሰላም መሰረት በመጣል ዙሪያ መነጋገራቸውን የውጭ ጉዳይ መስሪያ ቤት መግለጫ አሳውቋል። የኢትዮጵያን ውስጣዊ ጉዳዮች በተመለከተ ንግግር ስለማድረጋቸው በመግለጫው ላይ አልተጠቀሰም። በጠቅላይ ሚኒስትር ዶክተር አብይና በውጭ ጉዳይ ሚኒስትር ሩቢዮ መካከል የተደረገውን ውይይት በተመለከተ በውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ በኩል የተላለፈው መልእክት በአንድ አረፍተ ነገር የተጠቃለለና ዝርዝር ጉዳዮችን ያልያዘ ነው። ከውጭ ጉዳይ ሚኒስትሩ ጋር የተደረገውን ንግግር በተመለከተ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጽሕፈት ቤት በኩል እስካሁን በይፋ የተገለጸ ነገር የለም። የውጭ ጉዳይ ሚኒስትር ሩቢዮ እና ጠቅላይ ሚኒስትር አብይ ቀጠናው የሰላም ጉዳዮችን በተመለከተ ውይይት ሲያደርጉ ይህ የመጀመሪያው አይደለም። ከ4 ወራት በፊት ባለፈው ዓመት ነሐሴ አጋማሽ ላይም ተመሳሳይ ውይይት አድርገው ነበር። በወቅቱ በሁለቱ ሀገራትና በቀጠናዊ ጉዳዮች ተነስተው የኢትዮጵያና የአፍሪካ ቀንድ መረጋጋት እንዲሁም የምጣኔ ሀብት እድገት ላይ መነጋገራቸውን መገለጹ ይታወሳል። ነሐሴ 15 2017 ዓ.ም በነበረው ውይይት ላይ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቀጠናው የውይይትንና የመረጋጋት አስፈላጊነት ላይ አጽንኦት ሰጥተው ለጠቅላይ ሚኒስትር አብይ ማንሳታቸውን መስሪያ ቤታቸው አስታውቆ ነበር። ይህንንም ተከትሎ መስከረም ወር መጀመሪያ ላይ የአሜሪካው ፕሬዝዳንት የአፍሪካ የአረብና የመካከለኛው ምስራቅ ከፍተኛ አማካሪ የሆኑት ማሳድ ቡሎስ ወደ አዲስ አበባ አቅንተው ከጠቅላይ ሚኒስትር አብይ ጋር ተወያይተው ነበር። በወቅቱ አማካሪው ከጠቅላይ ሚኒስትሩ ጋር በነበራቸው ውይይት ኢትዮጵያ ከጎረቤቶቿ ጋር ስላላት ግንኙነትና በቀጠናው ሰላምና መረጋጋት በማምጣት በኩል ስላላት ሚና ትኩረት ሰጥተው መነጋገራቸውን እንዲሁም በሁለቱ ሀገራት መካከል ስለሚኖር የንግድ እድሎች መነሳታቸውን በኤክስ ገጻቸው ላይ አስፍረው ነበር። ከአንድ ሳምንት በፊት ደግሞ የአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን ኤም አንደርሰን በኢትዮጵያ ጉብኝት አድርገው ከሀገሪቱ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ውይይት ማድረጋቸው ተዘግቧል። በአሜሪካና በኢትዮጵያ ከፍተኛ ወታደራዊ መኮንኖች መካከል በተደረገው በዚህ ውይይት ላይ በአፍሪካ ቀንድ ሰላምና መረጋጋትን በመፍጠር በኩል የሁለቱ ሀገራት ትብብርና ሚና መነሳቱ የኢትዮጵያ መከላከያ ሚኒስቴር ያስታወቀው ነበረ። በመጨረሻም የህዝብ ተወካዮች ምክር ቤት ከወራት በፊት ሹመት አግኝተው ደብዳቤ የደረሳቸውና በስራ ላይ የሚገኙ ሚኒስትሮችን ሹመት አጽድቋል። ምክር ቤቱ በአምስተኛ የሥራ ዘመን 3ኛ መደበኛ ስብሰባ በጠቅላይ ሚኒስትር ዶክተር አብይ አህመድ ከወራት በፊት የተሾሙትን የሰላም ሚኒስትር መሐመድ ኢድሪስ እንዲሁም የግብርና ሚኒስትር አዲሱ አረጋን ሹመት አጽድቋል። ምክር ቤቱ ያጸደቀው አዲስ ሹመት አይደለም። ምክር ቤቱ ልክ ሹመቱ እንደተሰጠ ግልባጭ እንደደረሰው ሹመቱን ማጽደቅ የሚገባው ቢሆንም በተለያዩ ምክንያቶች ሹመቱን ሳያጸድቅ ቆይቶ በዛሬው ዕለት አጽድቋል። የሰላም ሚኒስትር አቶ መሐመድ ኢድሪስ 1 ዓመት ለሚያህል ጊዜ ተቋማቸውን እየመሩ የሚገኙ ሲሆን አቶ አዲሱ አረጋም የግብርና ሚኒስትር ከሆኑ ወራት ተቆጥረዋል። ከሰላም ሚኒስትር አቶ መሐመድ ኢድሪስ እንዲሁም ከግብርና ሚኒስትር አዲሱ አረጋ ሹመትን በተጨማሪ ምክር ቤቱ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ሆነው የተመደቡት አቶ ቢኒያም ኤሮ ሹመትን አጽድቋል። ተሿሚዎች በምክር ቤቱ ፊት ቀርበው ቃለ መሐላ ፈጽመዋል።